ከቀለማት አይነቶች ውስጥ የሰላም ተምሳሌት ተብሎ የሚጠራው ምን አይነት ቀለም ነው? ሰማያዊ። አንቺ ድንቡሽቡሽ ባለችው የወተት ጥርስ ብዛት ስንት ነው? የህፃናት 2 አንድ በተርታኮ እንሂደው ብዬ ነው። አሁን በጃዴ ላስኪደ የኒውክሌርን ኃይል ለማብላላት የምንጠቀመው ንጥረ ነገር አቶሚክ ቦምብ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም፣ አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ? ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ በጣም በምታምር ድንቡሽቡሽ ባለች ልጅ ታጅበው የመጡ ወንድና እህቶች ከኔ ጋር ይገኛሉ። ወንድምና እህቶች ከነሱ ጋር መልካም ቆይታ እናደርጋለን። ማን ይቀነስ? አብራችሁን ቆዩ። ሜሮን ለገሰ እባላለሁ። የመጣሁት ከአዲስ ማርት። ብሩክ ሸዋዬ እባላለሁ። የመጣሁት ከአዲስ ማርት። ሄኖክ አሰፋ እባላለሁ። የመጣሁት ከአዲስ ማርት ሃይፐር ማርኬት። የውልሳ አድኛው እባላለሁ። የመጣሁት ከአዲስ ማርት። መስታወት ጌታውን የመጣሁት ከአዲስ ማርት። አበበ ሙሉ የለት እባላለሁ። የመጣሁት ከአዲስ ማርት ሃይፐር ማርኬት። አቤል ገብረ ማርያም እባላለሁ። የመጣሁት ከአዲስ ማርት ሃይፐር ማርኬት። እሺ፣ ሜሮን፣ ብሩክ፣ ሄኖክ፣ የውል፣ መስታወት፣ አቤል እንኳን ወደ አባይ ቲቪ መጣችሁ ከአዲስ ማርት ሃይፐር ማርኬት። ድንቡሽቡሽ ባለችው የውል ታጅባችሁን የመጣችሁት አለባበሳችሁ ያምራል። ይህ የተገኛችሁበት ፕሮግራም የማን ይቀነስ ፕሮግራም ነው። ማን ይቀነስ 5 የዙር 6ኛው ደግሞ አሸናፊውን የምንለይበት ውድድሮች አሉት። ውድድራችን ምን ጊዜም ከአንድ ቁጥር ነው ጥያቄያችንን የምንጀምረው። አንድ ቁጥር ላይ ደግሞ ሜሮን ያለችው። ሜሮን አንድ ጥያቄ ተጠይቀሽ መልስ ስትመልሺ አንዱ መልስ የ200 ብር ዋጋ አለው። እናንተ ሱፐር ማርኬት 200 ብር ምን ያደርጋል? ብዙ ነገር ያደርጋል። ለምሳሌ ቢያንስ ሽንኩርት፣ ቲማቲም ይገዛል። እዴ ሽንኩርትም አላችሁ? አዎ። እዴ መርካቶ ነው። እሺ የ200 ብር ዋጋ አለው አንዱ ጥያቄ። ግን ይሄን 200 ብር ወደ አካውንታችሁ ገቢ የሚሆነው ከጎንሽ ያለው ብሩክ ባንክ ካለ ብቻ። ያንቺ መመለስ ብቻ ሳይሆን የሱ ባንክ ማለት ነው አብሮ 200 ብር የሚያሸልማችሁ ማለት ነው። ይሄ ለሁላችሁም ይሰራል። ለሜሮን ብሩክ ባንክ የማለት ግዴታ አለበት። ከመለሰች እኔ መልሱን አረጋግጣለሁ። በትክክል ተመልሷል ካልኩኝ ባንክ ማለት አለበት። ለብሩክ ሄኖክ፣ ለሄኖክ የውል፣ ለውል መስታወት፣ ለመስታወት አቤል፣ ለአቤል ሜሮን ባንክ የማለት ግዴታ አለባችሁ። ለሜሮን ዘሎ አቤ ወይ መስታወት ባንክ ማለት አይቻልም። ቢጫ አለ፣ ቀይ አለ፣ ካልቾ አለ። ተግባብተናል በዚህ ላይ። ስለዚህ ባንክ መረሳት የሌለበት ነገር ነው። በጣም እንዳትረሱ። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ይኖራችኋል። አንድ ሰው ከእናንተው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ እያጠረ ነው የሚሄደው ማለት ነው። 10 ሰከንድ ከእያንዳንዱ ሰው ጋር አብሮ ሲቀነስ ስለሚቀነስ ማለት ነው። ፍጥነት በዛኑ ልክ ያስፈልጋል። ያልገባችሁ ጥያቄ ካለ የለፈኝ መብታችሁ የተጠበቀ ነው። የምስል ጥያቄዎች ይኖሩናል። በመሃል ስትቀነስ ወይም የሚቀነሰው አካል ስለራሱ ስለመጣበት ስለ ሁሉም ነገር እናወራለን፣ እንጨዋወታለን። መልካም ቆይታ ይኖረናል። መልካም ጊዜ። ጥያቄያችንን ጀምር። ዝግጁ ናችሁ? ዝግጁ። ሜሮን ዝግጁ ነሽ? ዝግጁ። እሺ፣ በመሃል መጫወት ትችላላችሁ። ጨዋታ ከተፎጋገረ መቼም አንድ ላይ ናችሁ አይደል? ሁላችሁ ከተፎጋገራችሁ ሰዓት እንይዛለን። ለጥያቄ ብቻ ነው ሰዓት የምትቆጥረው። እሺ፣ የሚፎግር የለም አላችሁ? አይ እሺ ሜሮን፣ በፈረንሳይ ሀገር የሚገኘው ታዋቂው ታወር ምን ተብሎ ይጠራል? ፈረንሳይ ሀገር የሚገኘው ታዋቂው ታወር ምን ተብሎ ይጠራል? የምን የፍትሐ ወርቅ ነው? አስተካክለው። ይፍትሐ ወርቅ አይደለም። ምን ታወር ነው የሚባለው? ታወሩን ልክ ነህ። ኤፍል ታወር ነው። በትክክል ተመልሷል።
አቤ አምድ ማለት ምን ማለት ነው? አምድ ማለት የነገር መጀመሪያ። አምድ ማለት ይለፍ እንጂ አምድ ማስተካከያ አይደለም። ይለፍ ቅርስ አይደለም። መጀመሪያ መጀመሪያም አይደለም። አምድ ማለት ምሰሶ ማለት ነው። የቤቱ አምድ ነው ምናምን ሲባል ሰምታችሁ አታውቁም? አምድ ማለት ምሰሶ ነው። እሺ አቤል፣ ከአሜሪካ ግዛቶች ውስጥ በቆዳ ስፋቷ ትልቋ ማን ናት? ይለፍ ኮሎራዶ አይደለችም? ጎበዝ፣ ያንተ ይሻላል። እቺን ከተማ እንዲያውም የሚገርመው አሜሪካ ከራሻ ነው የገዛቻት። ግዢ ነው የገዛቻት። ስንት ሚሊዮን ዶላር ነው አሉ። እንዴን ያልጠቁሚያችሁ ዋሽንግተን ዲሲ ነው። ዋሽንግተን አልገዛቻት። ሚኔሶታም አይደለችም። አላስካ ናት። ሜሮን አንቺ ጋነኝ። ሜሮን ለመጀመሪያ ጊዜ በጨረቃ ላይ እንደተጓዘ የሚነገርለት ሰው ስሙ ማን ይባላል? ክርስቶፈር ኮሎምበስ አይደለም። አሜሪካን ያገኛት ነው። ወደ ጠፈር የተጓዘ ነው ያልኩት። ኒል አርምስትሮንግ ግን አይቻልም እንደዚህ። እዛ ከሄደ በኋላ ማውራትም አይቻልም። ባንክ እሺ ሄኖክ፣ የጎግል ካምፓኒ ዋና መቀመጫው የት ሀገር ይገኛል? ጎግል ካምፓኒ ዋና መቀመጫው የት ይገኛል? ዩኤስ አሜሪካ ነው። በትክክል ተመልሷል። ዩናይትድ ስቴትስ ኦፍ አሜሪካ ነው። የውል ታዋቂው የእግር ኳስ ተጫዋች ቡካዮ ሳካ የሚጫወትበት የእግር ኳስ ክለብ አርሰናል። ደጋፊ ነሽ? እጂ አይደለም። መስታወት፣ ይህቺ በምስሉ ላይ የምትመለከቻት አትሌት ስሟ ማን ይባላል? በጣም ተወዳጅ ጥሩነሽ ዲባባ ናት። በትክክል ተመልሷል። አቤ ባንክ ብሏል። አቤ የሃይድሮጅን ኬሚካላዊ ፎርሙላ ምንድን ነው? ሃይድሮጅን የኬሚካል ፎርሙላው የሃይድሮጅን ኬሚካላዊ ፎርሙላው CO2 አይደል? ሃይድሮጅን H2 HT አይደለም። HO ማለት አለ እኮ HO2 H ብቻውን ጎበዝ መስዋዕት H ብቻውን ባንክ በላቤ ጎበዝ አቤ መሐመድ ሳላ የት ሀገር እግር ኳስ ክለብ ብሔራዊ ቡድን ተጫዋች ነው? ኢትዮጵያ። አቤት አቤት የግብጽ ነው። መንገድ ላይ ተገናኝታችሁ ታውቃላችሁ? እዚህ መጥተው ያውቃል? እዚህ አዲስ ማርት ወይዴ ሜሮን ባክቴሪዮሎጂ ስለምን የሚያጠና ሳይንስ ነው? ሄጃለሁ እኮ ስሙ ራሱ ይጠቁማል። ምንድን ድገምልኝ? ባክቴሪዮሎጂ ስለምን የሚያጠና ሳይንስ ነው? ስለ ባክቴሪያ በቃ ከተም አንተ ምን ነበር የምትለው? ባክቴሪያ ነበር የምትለው? አዎ። እሺ ብሩክ ባንክ ብዬ አንተም ባንክ ብለህ ሰዓቱ አለቀ። 2 ደቂቃ ከ30 ሰከንዳችሁን በአግባቡ ተጠቅማችሁበታል። አሁን ወደ ሁለተኛው ዙር የማን ይቀነስ የጨዋታ ስርዓት ውስጥ ልንገባ ነው። ከዛ በፊት ግን በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ከናንተ ውስጥ አንድ ሰው የግድ ወደ አዲስ ማርት ሃይፐር ማርኬት ይመለሳል። ይህ ማለት አንድ ሰው ይቀነሳል ማለት ነው። ይህ አንደኛው ዙር ነው። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር ወደ ባንካችሁ ገቢ ሆነላችኋል።
በስማ ባንድ አንቺ 200 ብር እንደነበር የሚገዛው እናንተ ጋር ሽንኩርት፣ ቲማቲም፣ ድንች ይገዛል። ሽንኩርት 1 ኪሎ ውድ ነው። አንቺ ሽንኩርት 2 ኪሎ ይገዛል። አሁን 1400 ብር ነው። ነፍ ነው። እሺ ለማንኛውም የዚህ ዙር ጠንካራ መላሽ መስታወት ነበረች። 5 ቁጥር ላይ መስታወት ትገኛለች። ይሄ ማለት መስታወትን ስትቀንሱ መቀነስ አትችሉም ማለት ነው። ተግባብተናል? 5 ቁጥርን ማሳየት አትችሉም። መስታወት ግን የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ከስር ቁጥር አለ፣ አዘጋጁልኝ። ልብ አድርጉ። 5 ቁጥርን ማውጣት አትችሉም። መኮራረጅም አይቻልም። አቤ ተዘጋጅቷል። ማንን ለመቀነስ? ማመር ሳላን ለመቀነስ። እሺ ዝግጁ? የውል ዝግጁ ነሽ? ምን ነው ከአንድ እስከ ስንት ነው የተሰጠሽ ላንቺ? ምረጭ እንደፈለግሽ። 5 ቁጥርን ልብ አድርጊ። መቀነሳችሁ አንቺ እሷን ልቀንሽ ነው አይደል? ለምታየው ጨረሽ? የውል ጨረሽ? ጨረስ። አውጡት ሁላችሁም እኩል 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 እኩል። አሳይ 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 አሳይ። እሺ 2 4 ነው እንደዚህ ቀጠርጓ። 2 4 4 6 4 4 4 4 ምን አረገቻችሁ? በሳቀች። የመጀመሪያው ዙር ተቀናሽ 4 ቁጥር የውል ሆነሻል። ከነቀይ ቲሸርትሽ ልትቀነሽ ነው። ምን አበልታውሽ ነው እንደዚህ ድቡሽቡሽ አረጉሽ? የውል ስለመጣሽ ከልብ እናመሰግናለን። እባክሽ እስኪ ራስሽን አስተዋውቂን። የውል ማን ናት? ስሜ የውል አዱኛው እባላለሁ። የመጣሁት ከአዲስ ስማርት ሃይፐር ማርኬት ሱፐርማርኬት ነው እና እኔ የምሰራው ካሽር ቦታ ላይ ነው የምሰራው። ዋናው? አዎ ዋናው ላይ ነው። ካሽሬ ነኝ ብለሽኛል። በግል ሌላ ትምህርት ምናምን? አዎ። ምን ነው አላመንሽበትም? አይ ነው ማለት እየተማርኩ። አንቺን እኮ ነው ያልኩት። አዎ ትምህርት ምናምን አለ ወይ በግል ሌላ? አዎ አለ። ኦኬ የምማረውም አለ። እሱን የጠየቅኩሽ። በማርኬቲንግም ተምራለሁ። ኦኬ ተመረቀሽ ማርኬቲንግ? አዎ ተመረቀ። ናይስ። ከመስገን የምትፈልጊው አካል አለ? ምን? አዎ አለ። እንጂ ጽፈሽ ነው እንደመጣሽው? አይ ነው እንደዛ ሳይሆን የአዲስ ስማርት ሙሉ ሰራተኞችን አመሰግናለሁ። እኛም እናመሰግናለን። በቃ አዎ በክብር ሸኙልኝ። እቺ ነገር አጥቅምሽው? እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ሰዓታችን ያለቀው ባክቴሪያ ተብሎ ተመልሶ በሜሮን ብሩክ ባንክ ብሎ ነው። ይሄ ማለት ብሩክ ጥያቄያችን ካንተ ነው የምንጀምረው ማለት ነው። ዝግጁ ናችሁ? አሁን 2 ደቂቃ ከ30 ሰከንድ የነበረው አንድ ሰው ሲቀነስ 10 ሰከንድ 2 ደቂቃ ከ20 ሰከንድ ሆኗል ማለት ነው። ስለዚህ ፍጥነታችሁን በዛው ልክ ጨምሩ። 1400 ብር በባንካችሁ ተቀምጦላችኋል። ብሩክ ባሮ ወንዝ በአፍሪካ አገሮች ውስጥ በየትኛው ሀገር ላይ ይገኛል? ሳውዝ አፍሪካ? ሳውዝ አፍሪካ አይደለም፣ ጋምቤላ አገር ነው ያልኩት። ባሮ ወንዝ ባሮ ወንዝ ከአፍሪካ ሀገሮች ውስጥ በየትኛው ሀገር ላይ ይገኛል? ኢትዮጵያ ነው። ባንክ ብሏል መስዋዕት። ሳውዝ አፍሪካ። ሳውዝ ምንድን ነው ያልከው? ሱዳን ነው ያልከው? ሳውዝ አፍሪካ ነው ያልከው? እዛ መኖር እኮ ከባድ ነው ታውቃለህ። ተጽዕኖ ያሳድራል እዛ ደቡብ አፍሪካ መኖር። ቆየ በቅርብ ነው የመጣው። መስዋዕት የመሄድ ፍላጎት ነው ያለው። እሺ መስታወት በጁሊየስ ቄሳር ስትገዛ የነበረች ሀገር ማን ትባላለች? በጁሊየስ ቄሳር ስትገዛ የነበረች ሀገር ማን ትባላለች? እንግሊዝ? እንግሊዝ አይደለችም። ቄሳር በዓለም ላይ በማን ነው የምትመራው? በጁሊየስ ቄሳር ስትመራ የነበረች ሀገር ዚምባብዌ? ዚምባብዌ ከአፍሪካ ውጪ ሮም ናት። መስታወት የጠፈር ተመራማሪዎች ወደ ጠፈር የሚመጠቁበት መሳሪያ ምን ተብሎ ይጠራል? መንኮራኩር። አቤ ባንክ ብሏል። አቤ ኤስኤምኤስ ሲተነተን ምን ይባላል? ኤስኤምኤስ
ኤስኤምኤስ ሲተነተን ሾርት ሜሴጅ ሲስተም ሲስተም አይደለም። ሾርት ሜሴጅ አግዡ። ሾርት ሜሴጅ ትክክል ነው። ሰርቪስ መስታወት ካሁን በኋላ አባርሻለሁ። ያለ ተራችሁ ዝም በሉ ብያለሁ። ሾርት ሜሴጅ ሰርቪስ ነው። በትክክል ተመልሷል። ባንክ እሺ ሄኖክ በሀገራችን ክልሎች ውስጥ ቀብሪ ዳሃር ከተማ የት ይገኛል? ወይም በየትኛው ክልል ይገኛል? በአማራ ክልል ቀብሪ ዳሃር አማራ ክልል። ቀብሪ ዳሃር ተው እንጂ ወንድማችን። ደቡብ ክልል ደቡብ የት? ቤኒሻንጉል ጉሙዝ ወሰደ። ትግራይ ክልል ወሰዳት። ቀብሪ ዳሃር አገው የት ክልል ውስጥ ነው የምትገኘው? ቀብሪ ዳሃር አሁን ብሔር ብሔረሰብ ተጠርቷል። እስካሁን ሁሉም የኢትዮጵያ ክልሎች ተጠርተዋል በብዛት ወደዚህ። አንቺ ቀርሻል። ዋናው ኢትዮጵያ ውስጥ መሆኗ ማመናችሁ ነው። በቂ ነው እሱ። ኦሮሚያ ነበር የቀረው አለው እሱ። ሄኖክ አንተን የጠየቁህ? ስለዚህ አልመለስክማ። ስለዚህ ቀብሪ ዳሃር የምትገኘው በሶማሌ ክልል ውስጥ ነው። ቀብሪ ዳሃር ሶማሌ ክልል ውስጥ ነው የምትገኘው። መስታወት አስኳል ከምን የሚገኝ ምግብ ነው? ከእንቁላል ነው። ጎበዝ አለ። እንቁላል አለ አዲስ ማርት እንቁላል አለ አዲስ ማርት። ያበሻ አለ። ያበሻም የፈረንጅም ማለት ውድ ነው። አይ ተመጣጣኝ ነው። ርካሽ ነው ብላችኋል። ይኸው እመጣለሁ እኮ አቤ እጠብቃለሁ። ወይ አለሁ ባንክ ብላ አንዴ በሚገባ አትመልሰው ነው ያልኩት። አቤ ይህ በምስሉ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ማን ይባላል? ርዕሱን ነው የምትነግረኝ። ዘፋኙን ታውቀዋለህ በእርግጠኝነት። ዘፋኙ ማን ነው? ሱራፌል። ማን ሱራፌል? ሱራፌል አይደለም። አቤል ሙልጌታ። ኧረ አንዱን ያዘው ወንድሜ ተው፣ እንደው ተው። ብስራት ሱራፌል። የሙዚቃ ሰው አየሽ። ሜሮን ሀያሲ ሲባል ምን ለማለት ተፈልጎ ነው? ወይም ምን ማለት ነው? ሀያሲ ማለት ምን ማለት ነው? እሺ ሀያሲ ደራሲ ሳይሆን ጥሩ እንደማለት። ሀያሲ ድርጊቱን የሚያሳይ ይሄ ሰው ሀያሲ ነው ሲባል ምን ለማለት ተፈልጎ ነው? ከድርሰት ጋር የተገናኘ ነው። እሺ ተዋናይ አይደለም። ጸሐፊ ተባለ እኮ። ሀያሲ ማለት የተጻፈውን ነገር ወይም የተሰራውን ነገር የሚገመግም ሰው ነው። አስተያየት የሚሰጥ የሚገመግም ሰው ሀያሲ ነው ይባላል። ሰዓታችሁ አልቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ይህ ማለት ከቀድሞ 1400 ብር ጋር 2006 ሄደቻ ይውል ካሼሪዋ ተደምርልን ነበር። 2600 ብር ወደ ባንካችሁ ገቢ ወደላችሁ። የዚህ ዙር ጠንካራ መላሽ ሄኖክ ነበር። ሎጋው መለሎ፣ አቤት ጥርስ፣ አቤት ውበት። ሄኖክን መቀነስ በፍጹም አይቻልም። ሄኖክ የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። መኮራረጃ አይቻልም። እኩል ነው የምታወጡት። እሺ እኩል አውጡት። እኩል ይሄ አቤል አያችሁ። ለዚህ ነው ሐሳባችሁ እንዳትቀይሩ። ይሄ ነበር መጀመሪያ ማሳብ ስለነበረ ነው። 2 1 2 1 1 2 ይሄ ማለት 3 1 1 ቁጥሮችና 3 2 2 ቁጥሮች ይታዩኛል። እኩል ድምጽ አለው ማለት ነው። ወይ 2 ቁጥርን ወይ 1 ቁጥርን ለመቀነስ። ሌሎቻችሁ ታወርዱና ሄኖክ ብቻ ትይዘዋለህ። ምን መሰላችሁ እንደዚህ የምናደርገው? እዚህ ጋር ያለው ዳኛ መፍረድ አይችልም ወይ ነው ባጫዋቹ። ምክንያቱም 3 2 3 1 1 ቁጥሮች ስላሉ ፍርዱን ወይም ዳኝነቱን የዙሩ ጠንካራ መላሽ ማን ነው ብለን ለሄኖክ ነው የምንሰጠው። የዙሩ ጠንካራ መላሽ አንተ ነህ ሄኖክ።
ከሁለት ቁጥርና አንተም ሁለት ቁጥር ይዛል። ከሁለት ቁጥርና ከአንድ ቁጥር ከታዩት መሃል ሁለት ምርጫ ሰጣለሁ። ሐሳብን የመቀየር ሙሉ ስልጣን አለ፣ ያለ መቀየርም መብት አለ። ማን ይቀንስ እንዴ? አይዩኝ ብዬ ነው እነሱ ላይ ስልጣን እንዳለኝ ለምኑ ይበላችሁ አንቺ መቀየር ይችላል። ሐሳብን የመቀየር ሙሉ መብት አለ፣ ግን ያለ መቀየርም መብት አለ። ማን ይቀነስ? ያው ሁለት ቁጥር እናመሰግናለን ስለመጣ። እስኪ አንተም ልክ እንደ ድንቡሽቡሿ እንደ ፍልቅልቋ የው አባራችኋት አይደለ? እንዳትቆይ እንኳን በስማ ክፎች ናችሁ። እስኪ ራስን አስተዋውቀን። እሺ ብሩክ ሸዋዬ እባላለሁ። የመጣሁት ከአዲስ ስማርት ሃይፐር ማርኬት ነው። በግል ደረጃ ያው ዩኒቨርሲቲ ዲግሪ አለኝ። ምን ምሩቅ ነህ? አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት። አግሪ ቢዝነስ ኤንድ ቫልዩ ቼን ማኔጅመንት። እዚህ ለመጀመሪያ ጊዜ ሰምቼ አላውቅም። እግዚአብሔር በሚያውቀው ምን ላይ የሚያጠና ነው? አግሪ ቢዝነስ ነው የሚያጠናው። ከግብርና ቢዝነሶች ላይ ከግብርና ተነስቶ እስከ መጨረሻ ፕሮሰሲንግ የደረሰው። በዚህ ትምህርት ነው አዲስ ሃይፐር ማርኬት መርጦ ያመጣህ? አዎ ተያያዥነት አለው። ያው ስቶክና ኢንቨንተሪ ማኔጅመንት ነው። ስለዚህ ሽንኩርቷ ምናምን አካባቢ ነህ አንተ? ቲማቲም አካባቢ ሁሉም ቦታ ግዴታ። እሺ ቀጥል። ናይስ። ሌላ የምታመሰግነው አካል አለ? እድሉ ልስጥህ። ያው የማመሰግነው እንግዲህ አባይ ቲቪን አመሰግናለሁ እና አዲስ ስማርት ያው አጋጣሚ ወደዚህ የመጣ ነው በእነሱ በኩል ቢሆን አመሰግናለሁ እላለሁ። ሌላ ያው ቤተሰቦች ነው እናመስግናቸው እንዴ? እስኪ ንገራቸው። እሺ ቤተሰቦችን ያው አመሰግናለሁ። እዚህ ድረስ ስም የላቸውም እንዴ አንተ? ያው የማመሰግነው ቤተሰቦችን ነው ስማር ስለረዱኝና ወደዚህ ኢቭን ዲግሪ አስይዘው አስመርቀው ነው ወደ አዲስ አበባና እዚህ እንትን ያልኩት። አርባ ምንጭ ዩኒቨርሲቲ ተመርቄ ወደዚህ ጆይን የሚያደርኩት አዲስ ስማርትን የሚያገኘሁት ያው ተመሪ በመምጣቴ ስለሆነ አባይ ቲቪንም በመጨረሻ አመሰግናለሁ። ብቻ ነው የምትኖረው? አዎ። የምትተዳደረው በዚህ ስራ ነው? አዎ በዚህ ስራ። ሌላም ስራ አንዳንዴ እሰራለሁ። ፓርት ታይም። እንደዚህ ጥሩ ነው። ፓርት ታይም እሰራለሁ። ፓርት ታይሞች በጣም አሪፍ። ናፈስ እስኪ እፈስ። እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ብሩክን አሰናብተናል። ሰዓታችን ደግሞ ያለቀው የሀያሲው ጥያቄ ተጠይቆ ነበር፣ መልሶ አልተመለሰም። ብሩክ ደግሞ በመሃላችን የለም። ስለዚህ ሄኖክ ጥያቄ ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ ነኝ። እሺ ሄኖክ፣ የኒውክሌር ኃይል ለማብላላት የምንጠቀመው ንጥረ ነገር ምን ተብሎ ይጠራል? የኒውክሌርን ኃይል ለማብላላት የምንጠቀመው ንጥረ ነገር ይለፍ። ሜርኩሪ አይደለም። አቶሚክ ቦምብ። ዋናው ላይ ሄደና ፈነደዋት። ዩራኒየም ነው። ዩራኒየም መስታወት። መስታወት ባዮሎጂ በሶሻል ሳይንስ ውስጥ የሚካተት ሲሆን ስለምን ያጠናል? አጠቃላይ ስለ ሊቪንግ ቲንግሶች አሉ፣ ስለ ቦዲ ምንላቸው፣ ስለ ዓለም ጥያቄ ስለ ዓለም ጂኦግራፊ። እሺ ምን አልከው? ጂኦግራፊ ተባለ። በስለት ነው እግዚአብሔር ጂኦግራፊ ኮር ለሚጠየቀው ይባላል። ባዮሎጂ በሶሻል ሳይንስ ውስጥ የሚካተት ሲሆን ስለምን ያጠናል? ያው እንደተማርነው ፕላንት ምናምን ሁሉንም ጤና ላይ ባዮሎጂ ማለት እንደ ጀነራል ሁሉንም ነገር ያማከለ ሲሆን በብዛት የራሱ የዩኒት ልዩነት አለ። ጥያቄውን ስሙት ያልኳችሁ ለዚህ ነበር። ባዮሎጂ በሶሻል ሳይንስ ውስጥ ሳይሆን በናቹራል ሳይንስ ውስጥ ነው የሚካተተው። እኔ ጥያቄ የጠየኩት ባዮሎጂ በሶሻል ሳይንስ ውስጥ ብዬ ነው የጠየኩት። ሶሻል ሳይንስ ውስጥ አይደለም ባዮሎጂ የሚካተተው፣ ናቹራል ሳይንስ ውስጥ ነው መልሱ። ሻቤ ሮበርት ሙጋቤ የት ሀገር ፕሬዝዳንት ነበሩ? ሙጋቤ ደቡብ አፍሪካ አይደለም።
ዚምባብዌ ናቸው። በትክክል ተመልሷል። ሜሮን ባንክ ብላለች። ሜሮን ከቀለማት አይነቶች ውስጥ የሰላም ተምሳሌት ተብሎ የሚጠራው ምን አይነት ቀለም ነው? ሰማያዊ። አንቺ አረንጓዴ። አንተ ያረጋችሁ ተጽዕኖ ነጭ ነው። የሰላም ተምሳሌት ነጭ ነው እንጂ አቤ አባባል ነው። እኔ መጨረሻውን ነው የምናገረው። አንተ ከፊት ያለውን ትሞላለህ ማለት ነው። ዳሽ ብዬ ነው የምጠይቀህ። ስለዚህ ዳሽ በአይን ይገባል። ነገር በትክክል ባንክ ብሏል። አቤል ያልተጻፈና በአፍ የሚነገር ከትውልድ ወደ ትውልድ የሚተላለፍ ታሪክ ምን ተብሎ ይጠራል? አፈ ታሪክ። ባንክ ብላለች። ሜሮን በፎቶ ላይ የምትመለከችው ታዋቂ ድምፃዊ ማን ይባላል? ይለፈኝ። አበበ ተካ አይደለም። ሙሉቀን መለሰ አይደለም። ኤልያስ ተባባልም አይደለም። ኬኔዲ መንገሻ አይደለም። ኬኔዲ መንገሻም አክሊሉ ስዩም ነው ይባላል። ሄኖክ በአፍሪካ ቡና በማምረት በግንባር ቀደምትነት ላርጀስት ተብላ የምትታወቅ ሀገር ማናት? በአፍሪካ ኢትዮጵያ ናት። በትክክል ትልቅ መስታወት ባንክ ብላለች። መስታወት ቶማስ ጀፈርሰን የየት ሀገር ፕሬዝዳንት ነበሩ? ቶማስ ጀፈርሰን ይልፎሻል። ቶማስ ጀፈርሰን የየት ሀገር ፕሬዝዳንት ነበሩ? ኧረ ተው፣ ውስጥሽ ያለውን አሁን ተናገሪው። ቶማስ ጀፈርሰን ታሪክ ላይ። እሺ፣ ለማንኛውም የዩናይትድ ስቴትስ ኦፍ አሜሪካ የአሜሪካው ሶስተኛው ፕሬዝዳንት ቶማስ ጀፈርሰን ነው የሚባሉት። እሺ መስታወት፣ አንቺ ጋር ነኝ። መስታወት የቤርሙዳ ትራያንግል የትኛው ውቅያኖስ ውስጥ ይገኛል? የቤርሙዳ ትራያንግል የትኛው ውቅያኖስ ውስጥ ይገኛል? ህንድ ውቅያኖስ አይደለም። ፓሲፊክ ውቅያኖስ ውስጥም አይደለም። እንግዲህ ሁለት ቀንሷል ቢያንስ ህንድና ፓሲፊክን ቀንሰውልሽ። አትላንቲክ ውቅያኖስ ያዘው። የት አትላንቲክ? በየትኛው ኤሪያ ላይ? በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ? በሰሜን አቅጣጫ ሰሜን አትላንቲክ ውቅያኖስ ውስጥ ነው የሚገኘው። ጎበዝ። መስታወት ባንክ ብላለች። መስታወት ሰዓታችሁ አልቋል። ሰዓታችሁ አልቋል። ወደ አራተኛው ዙር ውድድራችን ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 2600 ብር ጋር 3800 ብር ወደ ባንካችሁ ገቢ ነው። የዚህ ዙር ጠንካራ መላሽ ሄኖክና አቤል 2 ጥያቄ መልሳችሁ ነበረ። አንድ ጠንካራ መላሽ መለየት ስላለብን ማን ከሁለቱ ባንክ በማለት ይበልጣል ስንል አቤ መልሶ በማይታመን ሁኔታ አቤል ባንክ በማለት ስለሚበልጥ የዚህ ዙር ጠንካራ መላሽ አቤል ነበር። አቤል መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁልኝ። አለሽ መስታወት? እሺ አቤልና አቤ የሆነ ሚስጥርማ አለ፣ አትነጋገሩ በጭራሽ። እሺ አውጡት። እስማ ማት ነው የወረደብሽ ሜሮን። ምን ከሰው ጋር አንቺስ ከጎረቤት ጋር ምን አጣ? ከመስታወት ጋር ምን አጣላሽ? ለምን ትቀያየኛለሽ? ሜሪ ስለመጣሽ ከልብ እናመሰግናለን። ናይስ። እስኪ ሜሮን ማናት? በደንብ አስተዋውቂን አንቺን። ስሜ ሜሮን ለገሰ ይባላል። በክብር ሸኙልሽ። በጣም ጨንቋታል። እንዲህ ብላ እኮ ነው ያለችው። ነይ ሂጂ። አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ሜሮንን ተቀናሽ አድርገናል። ሰዓታችን ደግሞ ያለቀው ወደ መስታወት እንመጣለን ማለት ነው። አንቺ ባንክ ብለሽ ነው ሰዓታችን ያለቀው። ስለዚህ መስታወት ዝግጁ ነሽ? መስታወት ማግማ የምን ውጤት ነው?
እሳተ ገሞራ በትክክል ተመልሷል። ጎበዝ። የእሳተ ገሞራ ውጤት ነው። አቤ ባንክ ብሏል። አቤ የስዊዘርላንድ የመገበያያ ገንዘብ ምን ይባላል? ፓውንድ አይደለም። ኢሮም አይደለም። ዩሮም አይደለም። ዶላር ኖት ዶላር። የን አይደለም። የስዊዝ ፍራንክ ነው የሚባለው። የስዊዝ ፍራንክ ነው የሚባለው። አቤል እናንተ ጋር መጥተው አያውቁም በዚህ ግብይት እስካሁን? በዶላር ነው። በዶላር ተገበያየ ነው ማርኬት ሲመጣ በዶላር በብር ነው ጨዋታው። ዶላር አቤል በዓለማችን ከሚገኙት የአዋፍ ዝርያ መካከል ጠንካራ እንቁላል በመጣል የምትታወቀው ምን ትጠራለች? ሰጎን። አቤል አንተ ነህ እንዴ? አቤል ማን ነው? ተመሳስሎበት ጥያቄ ይቀየራል። እንግዲህ አይ ሁሉንም ስም ከወሰድከው ጥሩ አይሆንም ብዬ ነው። አቤል ማን ይባላል? ሰጎን። ሰጎን ናትሽ። ሄኖክ ባንክ ብሏል። ሄኖክ ላክቲክ አሲድ ከምን ውስጥ የሚገኝ አሲድ ነው? ላክቲክ አሲድ ይለፈኝ። የሰውነታችን ክፍል ውስጥ ነው። ይለፈኝ። ከሎሚ አይደለም፣ ከወተት ነው። ከወተት የሚገኝ አሲድ ነው ላክቲክ አሲድ። መስታወት የህፃናት የወተት ጥርስ ብዛቱ ስንት ነው? ለአቅመ ትዳር ደርሰሻል? አዎ። ወልደሻል? አዎ። ገና ነሽ፣ አታውቂውማ። ገምቺ። 4 ጭራሽ የወተት ጥርስ ብዛት ስንት ነው? የህፃናት 2 1 በተርታ እኮ እንሂደው ብዬ ነው። ከዛ ጀምሮ ተጠራ። ሄዲ 16 ሳይሆን 20 ነው። ጎበዝ ይሻላል። አንተ 20 ነው። አቤ ከጤፍ አይነቶች ውስጥ የአይረን ይዘቱ ከፍተኛ እንደሆነ የሚነገርለት ምን አይነት ጤፍ ነው? ቀይ ጤፍ ነው አላችሁ? ባንክ። እውነት ጤፍም አለ? እውነትም ጤፍ አለ? አዎ ጤፍ አለ። እዚህ አዲስ ማርት? አዎ አዲስ ማርት ሃይፐር ማርኬት ጤፍ አለ። ምን የለም በቃ ሃይፐር ማርኬት የሚለው ራሱ ስሙ ምን የለም። አቤል ባንክ ብሏል። እሺ አቤል ንግስት ኤልሳቤጥ የየት ሀገር ንግስት ነበረች? የእንግሊዝ ነው። በትክክል ተመልሷል። ባንክ ብሏል። ሄይ ኖ አባባሉን ጨርስልኛለህ። ዳሽ አይቆጡም ጌታ። ዳሽ አይቆጡም ጌታ። በገና ጨዋታ አይቆጡም ጌታ ነው። ባንክ ብሏል አቤ በኢትዮጵያ ህገ መንግስት ውስጥ አንድ ሰው ምርጫ ለመምረጥ ከስንት ዓመት በላይ መሆን አለበት? ከ18 ዓመት በላይ ለሆነ ምርጫ መሳተፍ ይችላል። አቤል ሊዝበን የማን ዋና ከተማ ናት? ሊዝበን። ሰዓታችሁን ተጠቀሙ። ይለፈኝ። ፖርቹጋል ናት። ተመልሶ እሺ፣ ለማንኛውም ሰዓታችሁ አልቋል። ወደ 5ኛው ዙር ውድድራችን እንሸጋገራለን። በዚህ በ4ኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 3800 ብር ጋር 5300 አንድ መቶ ኪታ መጣ። አትራፊ ድርጅት እንደዚህ 5200 ብር ወደ ባንካችሁ ገቢ ሆኖላችኋል። ለማንኛውም እሺ፣ የዚህ ዙር ጠንካራ መላሽ መስታወት ነበረች ከአዲስ ሃይፐር ማርኬት። መስታወትን መቀነስ ካካ ነው፣ አይቻልም። የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አውጡት። እሺ አውጡት። ቆይ ያዘው። እሺ አሁን በዳዴ ላስኪደ ቅጣት። እሺ 5 ቁጥር መቀነስ አይቻልም ማለት ነው። ኖቲስ ያደረኩት ዴቪ ይቅርታ፣ ቁጥሩም እኮ ለምታታብኝና ከ1 እስከ 1000 ነው እንዴት ተሰጠለ አንተ? እሺ
ስትወጣ ደገራ እኔ ደግሞ የቁጥር ሲደረደር አልወደውም። በቃ 6 ቁጥር ተቀናሽ ተደርጓል። አውሩ እንዴ አላለም። ማንም መቀነስ ነው። ኧረ አይደለም ሁሉም 6 እንዴ አብይ ምን አድርጎ ነው ብዬ ሌላ ማን ይያዛል? እኔ ሁላችንም ምን አድርጎ ነው? አቤ ተቀናሽ ተደርጋል። አቤ ስለመጣ ከልብ እናመሰግናለን። አንተም እንደ ወዳጆች ራስን አስተዋውቀን እስኪ። አመሰግናለሁ። በመጀመሪያ ስሜ አበበ መኑየለት ይባላል። የመጣሁት ከአዲስ ስማርት ሃይፐር ማርኬት በግል ደግሞ በዲግሪ ዘርፍ ማለት ነው በሜካኒካል ኢንጂነሪንግ ተርማል ስትሪም የመጀመሪያ ዲግሪ ያለኝ። በዚህ ማመስገን የምትፈልገው አካል አለ? ማመስገን የሚፈልገው አካላት እንግዲህ መጀመሪያ እግዚአብሔር ነው። እንድንበላ፣ እንድንጠጣ፣ እንድንራመድ፣ እንድንተነፍስ ጉልበት ኃይል የሰጠን መጀመሪያ እግዚአብሔር ነው። ከዛ በመቀጠል ደግሞ ቤተሰቦቼ እናት አባቴ ማለት ይቻላል። እናቴ ወድሻለሁ ወይዘሮ ጠጅቱ በዛብህ፣ አባቴ ወድሃለሁ አቶ ምኑየለት ቤዛው፣ እህቴ እናቴ ሆነሽ እየተንከባከብሽኝ ያለሽ እህቴ አበባየው ምኑየለት፣ የእናት ፈንታ ምኑየለት፣ ወንድሞቼ መላኩ ምኑየለት እና ደጀኔ ምኑየለት። ከዛ በመቀጠል ደግሞ በቲክቶክ ዓለም በጣም ትልቁን ስጦታ የሰጠኝና ላልፋትም ብረሳትም ደግሞ ሳላመሰግናት ባልፋት በጣም እግዚአብሔርም ሊቀየመኝና ሊያኮርፈኝ የሚችልበት ነገር ወይዘሮ ሳራ ከነ ቤተሰቦችሽ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ትልቅ ክብር አለኝ። ከልቤ ነው የምነግርሽ። ከበር አይደለም ያስመሰርኩ አይደለም። የኔም ባለቤት አይደለም ና ያንተንም ባለቤት አከብራለሁ። በነገራችን በዚህ አጋጣሚ ሰውድሻለሁ፣ አከብርሻለሁ። ደግነትሽና የዋህነትሽን አይቀየርብሽ እላለሁ። አመሰግናለሁ። ከዛ በመቀጠል የዚህ የአዲስ ስማርት ሃይፐር ማርኬት የድርጅቱ ኦነሮቹ አቶ ክብሮም፣ አቶ ኤርሚያስ እና አቶ ሄኖክ ወደዚህ ድርጅት እንድንገባ ፈቅዳችሁና ወዳችሁ ስላቀረባችሁን እናመሰግናለን፣ ወዳችኋለን። ከዛ በመቀጠል ደግሞ የድርጅቱ ሰራተኞቻችን ማለትም የሃይፐር ማርኬታችን ማለት ነው በጣም ይሄንን ድርጅት ከመጀመሪያ ጀምሮ እስከ መጨረሻ ድረስ እዚህ ደረጃ እንዲደርስ ደከመኝ ሰለቸኝ ሳይሉ እየሰሩ ያሉ የድርጅታችን ሰራተኞች ማለት ይቻላል በአባይ ቲቪ እና በሰራተኞቹ ስም እንድታመሰግኑልኝ ስል በትህትና ጠይቃለሁ። በክብር ሸኙልኝ፣ በክብር እሺ። አሁን ወደ አምስተኛውና ለዙሩ መጨረሻ ወደ ሆነ ውድድራችን ተመልሰናል። ሰዓታችሁ አጥሮ ከ2 ደቂቃ 30 ሰከንድ 1 ደቂቃ ከ50 ሰከንድ ላይ ደርሷል። ስለዚህ ፍጥነት ያስፈልጋችኋል። በዚህ ዙር የመጨረሻው ዙር ነው። 5200 ብር በባንካችሁ ተቀምጦላችኋል። ጥያቄያችንን የምንጀምረው ሄኖክ ቅድም መልሰ መስታወት ባንክ ብላ ነውና መስታወት ካንቺ ነው። ዝግጁ ነሽ? መስታወት ሎሚና ብርቱካን በምን ቫይታሚን የበለጸጉ ናቸው? ቫይታሚን ሲ። በቫይታሚን ሲ። ጮክ በይ፣ አይሰማም ድምፅሽ። በትክክል ተመልሷል። አቤል አባባሉን ጨርስልኛል። ዳሽ መውጫ አያጣም። ደፋርና ጭስ መውጫ አያጣም ነው ሄኖክ ባንክ ብሏል። ሄኖክ በቪዲዮ ላይ የምትመለከቱት ድምፃዊ ማን ይባላል ስሙ? ዳዊት ማን ነበረ? ሰዓት ባንክ ይቅርታ ይለፈኝ። ኃይለ ኢየሱስ ፈይሳ ነው። በትክክል ተመልሷል። አቤላ በአሁኑ ሰዓት በአማዞን ጫካ ውስጥ የሚገኙት የዳይኖሰሮች በቁጥር ስንት ናቸው? ፈጣሪ ኧረ ይለፈኝ። እሺ ዳይኖሰር የለም። ዳይኖሰር ጠፍቷል። የለም ነው መልሱ። መስታወት ኧረ እባክሽ ቶሎ በሉ። መስታወት ሲፒዩ የሚለው ምህጻረ ቃል ሲተነተን ሲፒዩ ሴንትራል ፕሮሰሲንግ ዩኒት በትክክል ተመልሷል። ሴንትራል ፕሮሰሲንግ ዩኒት ነው ባንክ ብሏል ሄኖክ። አሁንም በምስሉ ላይ የምትመለከቷት ታዋቂ ሙዚቀኛ ወይም አቀንቃኝ ስሟ ማን ይባላል? ነፍሷን ይማረው። ይለፈኝ። ሂሩት በቀለ ናት። በትክክል ተመልሷል። ባንክ ብሏል አቤላ የአሁኑ የኢትዮጵያ ውጭ ጉዳይ ሚኒስትር ስማቸው ማን ይባላል? የውጭ ጉዳይ ሚኒስትር የኢትዮጵያ ሰዓት ይለፈኝ። ውጭ ጉዳይ ሚኒስትር ይለፈኝ። የኢትዮጵያውን ዶክተር ጌዲዮን ጢሞቴዎስ ነው የሚባሉት። ሄኖክ መልካም ስም ዳሽ
መልካም ስም ከመልካም ሽቶ ይበልጣል። ጮክ እስኪ ጮክ በይ። መልካም ስም ከመልካም ሽቶ ይበልጣል። አይደለም። ላስተካክለው። እሺ ሽቶ ይበልጣል። እሺ መልካም ስም ከመልካም ጠረን ከመልካም ጠረን ሽቶ ላስተካክል። መልካም ስም ከመቃብር በላይ ይውላል ነው የሚባለው። እሺ ሰዓታችሁ አልቋል። ለሰዓታችሁ ብዬ ነበር እንደዚህ የሮጥኩት እኔ እንደከበኝ ለእናንተ 1 ደቂቃ ከ50 ሰከንዳችሁ ተጠቅማችሁ አምስተኛው ዙሩን እዚህ ላይ ያጠናቃችኋል። በዚህ በአምስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። አጨብጭቢ። ከቀድሞ 5200 ብር ጋር 6600 ብር ወደ ባንካችሁ ገቢ ሆኖላችኋል። እንግዲህ 6600 ብር አዲስ ሃይፐር ማርኬት ውስጥ ገብቶ ምን እንደሚገዛበት እናያለን። እሺ አሁን ጠንካራ ምላሽ የሚባል አይኖርንም። 6600 ብሩን ሁለት ሰዎች አወዳድረን ከሁለቱ አብላጫ መልስ የመለሰውን ሰው 6600 ብር እንሸልመዋለን። ከስንቱ አልኳችሁ? ከሁለት ሰው። ይሄ ማለት እናንተ 3 ናችሁ፣ አንድ ሰው ከእናንተ ውስጥ ይቀነሳል ማለት ነው። ስማችሁን ስጠራው ብቻ መቀነስ የምትፈልጉትን ቁጥር ታወጡልኛላችሁ። እገሌ ስል ማን ይቀነስ? አቤል አውጣው። ስንት ቁጥር ይላል? የራሱን ያወጣው የራሱን ያወጣው። እንዴት አንተ እሱ እንደደረሰ የራሱን ያወጣው? አውጣው እስኪ ኖክ። ያጂ እንዳታውጪ አንቺ እንኳን ደስ ያለሽ መስታወት። ምክንያቱም ያንቺ ቁጥር የለም። አንቺ በውድድሩ መቆየትሽን አረጋግጠሻል። መቼም ካላበድሽ በስተቀር የራስሽን ቁጥር አታውጭም። አንቺ ግን መስታወት ከሁለቱ አንዱን ታባሪያለሽ። ማን ይቀነስ? መስታወት ሄኖክ ተቀናሽ ተደርጓል። መስታወትና አቤል ወደ መጨረሻው ዙር ሄደዋል። ሄኒ ስለመጣ ከልብ እናመሰግናለን። ጠንካራ ተወዳዳሪ ነበርክ። ጥሩ የጠቅላላ እውቀት ብቃት አለህ አይቻለሁ። ስለመጣ ከልብ አመሰግናለሁ። እባክህ ራስን አስተዋውቀን። ማመስገን የምትፈልገው አካል ካለ ምድሉ ልስጥና ካንተ ጋር እንሰነባበት። ስሜ ሄኖክ አሰፋ ይባላል። የመጣሁት ከአዲስ ሃይፐር ማርኬት ነው። ማመስገን የምፈልገው አባቴ ነው እና ኮማንደር አሰፋ ይባላል። እናቴም አበዛሽ ትባላለች። እህቶቼም ወንድሞቼም እዚህ ያለ ወንድም አለኝ። እዚህ ያሉ ማህሌት፣ ፍሬዎት፣ ያየሽ ንጋቴ እና ብዙ አሉ እና ተፈሪ ያለባቸው እና ሁላችሁንም ላመሰግን እወዳለሁ። እዚህ ለመቆየቴና የክፍለ ሀገር ልጅ ነኝ። እዚህ ለመቆየቴና ጠንካራ እንደሆነ ያደረጋችሁኝ እናንተ ስለሆናችሁ አመሰግናለሁ። የአካውንቲንግ ተማሪ ትምህርት ጨርሻለሁ በአካውንቲንግ እና አመሰግናለሁ። ሌላ መጨመር ፈልገው ሱፐርማርኬቱ ላይ ያሉ ሃይፐር ማርኬቱ ላይ ያሉ ባለቤቶች ማለት በጣም ምስጋና ይገባቸዋል። ወርደው ነው እኛ ጋር የሚሰሩት። ለኛ ያላቸው ክብር እኔ አሁን ብዙ ቦታ ሰርቻለሁ። እንደዚህ አይነት ክብርና አቅርበው ነው ችግራችንን የሚጠይቁን። ሰራተኛ የዚህን ያህል ነው የሚጨነቁት እነሱ። ለኛ የሚያሰቡልን ለወደፊት ያሰቡልን ፕላን ስላለ ከልቤ ላመሰግን ወዳለሁ። ስማቸውን ድጋሚ መጥቀስ አያስፈልግም። ያው ሁሉም ቀድም አቤ ጠቅሶታል እና አመሰግናለሁ። ይሄን ያለኝ አመሰግናለሁ። ተከበር ሸዩልኝ ለስኪፈሽ እሺ አቤልና መስታወት እንኳን ለ6600 ብር አሸናፊነት ውድድር በሰላም ወደዚህ መጣችሁ። አቤልና መስታወት 5 የመለያ ጥያቄዎች ጠይቃችኋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ6600 ብር አሸናፊ ይሆናል ነው። ቀላል ነው። ባንክ የለም፣ ይለፈኝ የለም። አስባችሁ ረጋ ብላችሁ መልሱ። አንዴ ካፋችሁ ወጥቶ ከተሳሳታችሁ ፔሬድ አለቀ። ስለዚህ እርጋታ ያስፈልጋል እዚህ ጋር። እሺ መልካም እድል። ከማል ጀምር። ቅድሚያ ለሴቶች ነው። መስታወት መሐመድ ጋዳፊ የየት ሀገር መሪ ነበሩ? ሊቢያ። የሊቢያ ነው። በትክክል ተመልሷል። አቤል ገል
የምን ስባሪ ነው? ሸክላ የሸክላ ነው። በትክክል ተመልሷል። መስታወት ይሄን አባባል ትጨርሽልኛለሽ። ዳሽ በአረም ይመለሱ። ዳሽ ላይ ያለውን እንደምትሞየው በአረም ይመለሱ። ረጋቤ አባባል ነው። ሀገራዊ አባባል ነው። ከችኮላ ጋር የተገናኘ ነው። ችኮላን የሚያመለክት ነው። አለመቸኮልን ረጋ ማለትን ለመግለጽ የምንጠቀምበት አባባል ነው ሀገራችን ላይ። ዳሽ በአረም ይመለሱ። ረጋ ብለሽ መልሽ። ዳሽ ውስጥ ያለው አማርኛ ምንድን ነው? መጨረሻ ነጥብ አያሰጥ። እኔም ስለማላውቀው ነጥብ አለው ዴቪ። ምን ነጥብ አለው? እኔም አላውቀውም። ደስ ይላል። አለባብሰው ቢያርሱ በአረም ይመለሱ ይባላል። እሺ አቤል ዳሽ ግርግዳው ሰንበሌጥ። እንዴ የነ ቶሎ ቶሎ ቤት ነው አይቼ ታውቃታለህ እንዴ? የነ ቶሎ ቶሎ ቤት ነው። በትክክል ተመልሷል። እሺ መስታወት ጠጣሩ የውሃ ክፍል ምን ይባላል? ሶሊድ ለዚህ ነው ረጋ በሉ ምለው። ለዚህ ነው አንዴ ካፍሽ ወጥቷል። በቃ ረጋ በሉ እዚህ ላይ ያልኩኝ መጀመሪያ። ጠጣሩ የውሃ ክፍል አይስ ነው፣ በረዶ ነው። ረጋ በሉ ያልኩት ለዚህ ነው። አቤል ወገሚት ከምን ይገኛል? ወገሚት ከምንድን ነው የሚገኘው? የምን ተዋጽኦ ነው? ከምን ተዋጽኦ ነው የሚገኘው? ወገሚት ነጥብ ያሰጥ። ከወተት ተዋጽኦ ነው። ጎበዝ፣ ከወተት ነው የሚገኘው። በትክክል ተመልሷል። እሺ መስታወት አንቺ ጋር ነኝ። ጨውና ውሃ ተቀላቅሎ ቢፈላ ቀድሞ የሚያልቀው የትኛው ነው? ጨው ቀድሞ የሚያልቀው አይደል? በቃ ጨው ብለሻል። ተሳስተሻል። እንዴት ጨው ያልቃል? ጨው አይደለም ቀድሞ የሚያልቀው ውሃው ነው። አልተመለሰም። አቤላ የብራዚል ዋና ከተማ ማን ትባላለች? ብራዚል። ምን ነው ታስፈራረኛለህ? ሞንቴኔግሮ። አቤት ሞንቴኔግሮ እኮ ሀገር እኮ ናት ራሷ። ነጥብ ያሰጥ። የብራዚል ዋና ከተማ ብራዚሊያ ነው የምትባለው። ብራዚሊያ ትባላለች። ብሶ ግን የሚያውቀው ሪዮ ዲ ጄኔሮ ብሎ ነው። ዲ ጄኔሮ አይደለች፣ ብራዚሊያ ናት። እሺ ይሄ የፌዴራል መንግስት መቀመጫ አይደለ ዋና ከተማ የሚባለው አይደለ? ምን ነው አላመንክበትም እንዴ? ለምን አላምን? እሺ መስታወት ማድሪድ የየት ሀገር ዋና ከተማ ናት? ማድሪድ የየት ሀገር ዋና ከተማ ናት? ሀገሯን ነው የምትጠሪው። ማድሪድ ከተማ ናት። የማን? ስፔን። ጎበዝ፣ በትክክል ተመልሷል። አቤል የዩናይትድ ኪንግደም የመገበያያ ገንዘብ ምን ይባላል? ዩናይትድ ኪንግደም ፓውንድ ነው። በትክክል ተመልሷል። እንኳን ለ5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ መስታወት 2 መልሰሻል። አቤል 2 ስተህ 3 በመመለስ የዛሬው ከአዲስ ማርት ሃይፐር ማርኬት የ6600 ብር አሸናፊ ሆኗል። እንኳን ደስ ያለ። ብቻውንያ በምንድን ነው የዘመገበውን? ግራ ገባኝ እኮ እያሰብኩበት። አንተ ውስጡ ስላለ ምን እንደምገዛ እያሰብክ ነው። እንዴት አድርጌ ልጅ ሜዳው ነው። እሺ ለማንኛውም እንኳን ደስ ያለ። እሺ ከልብ እናመሰግናለን አዲስ ማርቶችን ስለመጣችሁ ከልብ እናመሰግናለን። እናንተም ልክ እንደ ወዳጆቻችሁ አጠር አድርጋችሁ የምታመሰግኑትንም አካል አመስግናችሁ የምታወሩትን አውርታችሁ ከእናንተ ጋር እንሰነባበታለን። መስታወት ካንቺ ልጀምር። መስታወት ጌታውን እባላለሁ። የአዲስ ማርት
በሴልስ ዙሪያ የምሰራ ሰራተኛ ነኝ። ሴልስ ኦኬ። ማመስገን የምፈልገው ደግሞ የድርጅታችን ከላይ ያሉት ማናጀሮቹ እናመሰግናለን። እዚህ እንድንሰራ እድል ስለሰጠን በጣም አድርገን እናመሰግናቸዋለን። ከዛ በመቀጠል በህይወቴ ዙሪያ ያሉትን አጠቃላይ ማመስገን ፈልግ ግን ከሁሉም በፊት ስለሆነውም ስላልሆነውም ስለሚሆነውም ስለማይሆነውም እግዚአብሔር ይመስገን። አሜን። አቤላ ወደ አንተ መጥቻለሁ። ያው ስሜ አቤል ገብረ ማርያም ይባላል። ቤተሰቦች ሁሉንም በጣም አመስገን ፈልጋለሁ። ከዛ በመቀጠል ድርጅቱ ስፔሲፊካሊ አመስገን ካልከኝ እህት ያለች ራሔል ገብረ ማርያም በጣም አመስገን ፈልጋለሁ። ያው እዚህ ጋር እንድቆም እዚህ ጋር እንድገኝ ያደረገችኝ እሷ ናትና እሷንም ማመስገን ፈልጋለሁ። እሺ ከልብ እናመሰግናለን። መልካም ቆይታ አድርገናል ከአዲስ ስማርት ሃይፐር ማርኬት ሰራተኞች ጋር ከልብ እናመሰግናለን። ስለመጣችሁ ደስ ብሎኛል። ምንድነው ወዲያውኑ ተቀየረ። ታውቃለች ምንድነው? ስጦታ ለመስጠት ነው። ለማን? ለሰራተኞቹ? ለኔ? እሺ ከልብ አመሰግናለሁ። በመጀመሪያ ስጦታውን ከመክፈት በፊት ማን ልበል? ስሜ ኤርሚያስ አስቻለ እባላለሁ። የአዲስ ስማርት ሃይፐር ማርኬት መስራችና ዋና ስራ አስኪያጅ ነኝ። በጣም አሪፍ ኤርሚያስ፣ ከልብ አመሰግናለሁ። እኔ ክብሮም ሀብቱ እባላለሁ። የአዲስ ስማርት ያው ሃይፐር ማርኬት መስራችና ጊዜያዊ ኤችአር። ጊዜያዊ ኤችአር። ያኛው ማን ነበር አሉ? ሄኖክ የት አለ? እሺ ከልብ አመሰግናለሁ ስለመጣችሁ። እንግዲህ ስለ አዲስ ሃይፐር ማርኬት ሰራተኞች ስለናንተም ሲያወሩ ነበረ። ከሰራተኞች ጋር ዝቅ ብለው የሚሰሩ የሚያበረታቱ የሚያሰሩ ወንድሞች ናቸው ሲሉ ሰምተናል። ለኔም ስጦታ ይዛችሁ መታችኋል። ስጦታውን ከፍቻ ያለው እስኪ አዲስ አጠሩኝም እዛ ኧረ አግዙኝ። Oh my god. Oh my god. Oh my god. Woo! Wow. ታገኛችሁት? ሚስጥር አዋቂ ነው የሰጠን። ማይ ጋድ ከልብ አመሰግናለሁ እውነት። ዘፋሚሊ ላይ አለ። ከልብ አመሰግናለሁ። ቴንክ ዩ ብራዘር። እውነት ይሄ ያንተ ስራ ነው። አንተ ነህ ለቅመ ያመጣት እችን ፎቶ። ከልብ አመሰግናለሁ። ኤርሚያስንም ክብሮምንም በአባይ ቴሌቪዥን ስምና በድርጅታችሁ በአዲስ ስማርት ሃይፐር ማርኬት ስም ከልብ አመሰግናለሁ። በቤተሰቦቼ ስም ከልብ አመሰግናለሁ። ክብረት ይስጥልኝ። ለድርጅታችሁ ትልቅ ስኬት እመኛለሁ። በአባይ ቴሌቪዥን ስም ክብረት ይስጥልኝ። ከልብ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ክብራን የአባይ ቲቪ ተመልካቾች የዛሬውን የማን ይቀነስ ፕሮግራማችንን እንዲህ ባማረ አለባበስ እንድናቀርብ የረዳንን የዘውትር አልባሻችንን ስታርጌትስ የልብስ መሸጫን ከልብ እናመሰግናለን። ስታርጌትስ የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 እንገኛለን። ላማረ አለባበስ ወደኛ ብቅ ይሉላል። ስታርጌትስ ከልብ እናመሰግናለን።